የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 6 ምዕራፍ 2 የመጀመሪያዎቹ ወራት የዳሎል ጉዞ። መድአ ላይ በተደረገው ስብሰባ ራሳችንን መቻል እንዳለብን ሐሳብ ቀርቦ ውሳኔ ተሰጥቶበታል። መስዋዕትነት የሚያስከፍል ቢሆን እንኳ ችግራችንን ለመፍታት የሚያስችለንን ዕቅድ ነድፈን መንቀሳቀስ እንደሚገባን ብዙዎቻችን ተስማምተናል። ከፓርቲው ጋር ለመገናኘት የሚቻልበት መንገድ እስከሚመቻች ድረስ በራሳችን ውሳኔ ለመራመድና መሳሪያ፣ ገንዘብና ሌሎችም ለሰራዊቱ የሚጠቅሙ ነገሮች ከጠላት ለማግኘት በተወሰነው መሠረት እንቅስቃሴ ተጀመረ። ከሁለት ቀናት በኋላ ዳሎል ውስጥ በሚገኝ የመንግሥት ቀረጥ ሰብሳቢ ፊናንስ ፖሊስ ጣቢያ ላይ ያነጣጠረ ተልእኮ ታቀደና ወደዚያው ለመሄድ ተዘጋጀን። እግረ መንገዳችንንም በአስፈላጊ ቦታዎች ሁሉ የቅስቀሳ ሥራ እየሠራን እንድንሄድ ተነገረን። ጉዞአችንን የጀመርነው በሌሊት ሲሆን ያቀናነው ወደ ደገይቶ ነበረ። ደገይቶ ከመአቢኖን በስተጀርባ ከሰበያ በስተደቡብ በኩል የሚገኝ ስፍራ ነው። ደገይቶ ውስጥ በየና አብርሃ የሚባል አደገኛ የመንደር ነጭ ለባሽ መኖሩን ሰምተን እርሱን በቁጥጥር ስር ለማዋል ነበር የሄድነው። እንደደረስን አገኘነውና በእስረኝነት ይዘነው ጉዞአችንን ቀጠልን። እንደ በየነ አይነት ሰዎች ለትግሉ አደገኛ መሆናቸው ይታመናል። በየነ ግን ብዙም ሳይቆይ ጠፋብን። እስረኛው ያመለጠው ደበሳይ ዋርዲያ በነበረበት ሰዓት ስለነበረ ሁኔታው ሲመረመር ደበሳይና በየነ በሽፍትነት አብረው እንደነበሩ ታወቀ። እስረኛውን ሆን ብሎ እንዲያመልጥ እንዳደረገ በደበሳይ ላይ ጥርጣሬ ቢኖርም ለመክሰስ የሚያስችል ተጨባጭ ማስረጃ አልነበረም። በየነ ከተማ ሄዶ ጠላት ይዞብን ሊመጣ ይችላል ብለን ስላሰብን ጥንቃቄ ማድረግ ነበረብን። እናም በማግስቱ በአቅራቢያው ካለ ጋራ ላይ ወጥተን ዋልን። ወደ አመሻሹ ላይ በየነን እንደገና በቁጥጥር ስር ለማዋል ወደሚኖርበት መንደር ሄድን። የአካባቢውን ቤቶች አንድ በአንድ ብንፈትሽም በየነን ግን ልናገኘው አልቻልንም። በመጨረሻም ወደ መኖሪያ ቤቱ ሄደን ንብረቱን ዘረፍነው። ከነበሩት ከብቶችና ከእህሉ ግማሹን ከፍለን ለሚስቱ በመተው እኩሌታውን ወሰድን። ከከብቶቹ መካከል አንዱን በሬ ለማረድ ፈለግንና ለመያዝ ሞከርን። በፍጹም አልተቻለም። በሬው ኃይለኛ ስለነበር አስቸግሮን ከብዙ ሙከራ በኋላ በመሳሪያ ተመትቶ ወደቀና አርደን ሥጋውን ይዘን ሄድን። ይሄ ውሳኔ ፍትሐዊ ስላልመሰለኝ ስሜቴን ነካው። ምናልባትም የገበሬ ልጅ ስለሆንኩኝ ይሆናል። የገበሬውን እህልና ከብቶች ከልጆቹ ቀምተን መውሰድ ትክክል መስሎ አልታየኝም። ሰውየውን ፈልጎ ማግኘትና እንደገና ማሰር እንጂ ቤተሰቦቹን መዝረፍና ለድህነት ማጋለጥ ፍትሐዊ ያለመሆኑን ሳሰላስለው ከፋኝ። በዚያ ቤተሰብ ላይ የተደረገውን ነገር ወደ ራሴ ወስጄው ከአባቴ ቤት እህልና ከብት ተወስዶ ቤተሰቦቼ ለድህነትና ለችግር ሲጋለጡ ታየኝና ልብ ያዘነብኝ። ይሄን ስሜት በውስጤ ከማውጠንጠን በስተቀር አውጥቼ አልተናገርኩትም። ብዙውን ጊዜ የምንንቀሳቀሰውም በሌሊት ነበረ። ጉዞአችን ፈጣን እንቅስቃሴ ያለበትና ጥንቃቄ የተሞላበት በሽምቅ ተዋጊ እንቅስቃሴ ሆኗል። በዋልንበት አናድርም፣ ባደርንበት አንውልም። በአብዛኛው ለአዳርም ሆነ ለውሎ የሚመረጠው ተራራማ የሆነ ቦታ ነበረ። በእንዲህ አይነት ጉዞ ውሎ ካደረግን
የተወሰኑ አባላት ተመርጠው ወደ አካባቢው መንደር ይላኩና ህብረተሰቡን ሲያነጋግሩ፣ ሌሎቻችን ቀኑን ተደብቀን ማሳለፍ ይኖርብናል። ቅስቀሳ ለማድረግ በሌሊት ተነስተን ከአዲግራት በደቡብ ምስራቅ አቅጣጫ በዕዳጋ ሐሙስ በኩል ወደምትገኘው ሳሲ ወደምትባል መንደር ሄድን። ሐረጎት በቅስቀሳ ሥራ ልዩ ችሎታ ነበረው። ጾታ፣ ዕድሜ እንዲሁም ማኅበራዊ ደረጃ ሳያግደው ሁሉንም የህብረተሰብ ክፍል ማስተማርን ተክኖበታል። በምናርፍበት ጊዜ ሁሉ ሕዝቡ ሊገባው በሚችል መንገድ የፖለቲካ ትምህርት ሲሰጥ አይሰለችም። ሌላው የፖለቲካ ትምህርት የመስጠት ችሎታ የነበረው ግደይ ነበረ። ሐረጎትና ግደይ ከገበሬዎች ጋር በጣም ከመግባባታቸው የተነሳ መምህር ሐረጎት፣ ልጅ ግደይ የተባሉ ይጠሩ ነበረ። ሐረጎት በሚያስተምርበት ጊዜ ሕዝቡ የሚያዳምጠው በተመስጦ ነው። አንዳንዴ ከእርሱ ጋር በእሳት ዙሪያ ቁጭ ብለው በስሜት ሲያዳምጡት ሌሊቱ ይነጋል። ለጥበቃ ዋርድያ እየተቀያየረ እርሱ ግን ማንም ሳይተካው ከማኅበረሰቡ ጋር ሲወያይ የማደር ጥንካሬ ነበረው። በዚህ አይነት ሁኔታ ከቆየንበት አካባቢ ስንለቅ ነዋሪዎቹ ሲሰናበቱን ሐረጎትን በስስት እየተመለከቱት ተመልሶ እንዲያያቸውና እንዳይጠፋባቸው አደራ ይሉት ነበረ። ቀጣዩ ጉዟችን ከዕዳጋ ሐሙስ በስተ ምስራቅ ወደምትገኘው ወደ ሱብህ ነበረ። ራታችንን በልተን ሌሊቱን ቁልቁለቱን ወረድንና ከቆላማው ሳቢባ ደረስን። ከአሲምባ ወደ ዳሎል ለመሄድ የሚቀርበው ጉንዳ ጉንዴ ቢሆንም እኛ ግን ሕዝቡን እየቀሰቀስን ለማለፍ እንድንችል ረጅሙን መንገድ ነበር የመረጥነው። ሰቢባ ሕዝቡን ከቀሰቀስን በኋላ ጥቂት እንደተጓዝን ወደ ቆላማው ቦታ መዳረሻ ላይ ከደጋ የመጣ ዝናብ ያዘን። ዝናቡ ከላይ ሲደበድበን ቁልቁል የሚወርደው የወንዝ ጎርፍ በየስፍራው ከሚወርደው ውሃ ጋር ተዳብሎ መንገዳችንን አስቸጋሪ ያደረገው። ጉዟችን የተራራውን እግር ተከትሎ በሚገኘው ጫካ ውስጥ ስለነበረ የፀሐይ ብርሃን አላገኘንም። በርግጥ አስቸጋሪ ጉዞ ነበረ። በዚያ ጫካ ውስጥ የነበሩ ለየት ያሉ ወፎች ግን በድምፃቸውና በውበታቸው የጉዟችንን አድካሚነት አቅልለውልን ነበረ። አስገራሚ የዝማሬ ድምፅ የታደሉት ውብ ወፎች በዚያ አካባቢ ብቻ የሚገኙ መሆናቸውን የተረዳነው በአካባቢው ካገኘናቸው ሰዎች ነበረ። የአካባቢው ነዋሪዎች ሐዞ የሚባሉና ከአፋር ጋር የሚገናኙ ጎሳዎች ሲሆኑ የእስልምና እምነት ተከታዮች ናቸው። እነዚያ ሰዎች ክንፎቹ በልዩ ቀለማት የተዋቡ አንደኛው የወፍ ዝርያ ሊላይ እንደሚባል ነገሩን። የሰዎቹ ቋንቋ ከሳሆ ጋር ስለሚቀራረብ የተግባባነው የአዲሮብ ተወላጅ በሆነው በደበሳይ አስተርጓሚነት ነበረ። የደበሳይ አገልግሎት በአስተርጓሚነት ብቻ የሚያበቃ አልነበረም። ሌላም ልዩ ችሎታ ነበረው። ከርቀት የማየት ችሎታው ከሁላችንም የተለየ ነበረ። ከርቀት ሆነን በብዥታ የምናያቸውን ማናቸውንም ነገሮች ለማጥራት የሚጠራው ደበሳይ ብቻ ነበረ። እርሱም በርቀት የሚታየውን ሰው ሴት ወይም ወንድ መሆኑን፣ መሳሪያ መያዝ አለመያዙን ጭምር በመለየት ችሎታው ያስደንቀናል። በዚያ ችሎታውም ብዙውን ጊዜ ከሻፊ ወይም አብሪ ሆኖ ይመደብ ነበረ። ከሻፊ ወይም አብሪ ማለት አካባቢውን ለመቃኘት ከሰራዊቱ ፊት ቀድሞ የሚሄድ ቡድን ነው። ከሰቢባ ተነስተን ወደ ዳሎል የምናደርገውን ጉዞ ቀጠልንና ወደ ማታ አካባቢ ፈረስ ደጌ ደረስን። ፈረስ ደጌ ትናንሽ ጎጆዎች የሚታዩባት ይስቡ ተብሎ ይጠራ በነበረው የእርዳታ ድርጅት የተሰራ አንድ የአንደኛ ደረጃ ትምህርት ቤት የሚገኝባት ትንሽ መንደር ነች። ነዋሪዎቿ የአርብቶ አደር አይነት የአኗኗር ዘይቤ ይታይባቸዋል። ቡርኩታ ለመጀመሪያ ጊዜ ያየነውና የቀመስነው ፈረስ ደጌ ውስጥ ነበረ። ቡርኩታ የቂጣ አይነት ነው። የሚጋገረው ሊጡ በእሳት የጋለ ድንጋይ ላይ ይጠፈጠፍና
የጋለውን ድንጋይ መልሶ እሳት ውስጥ በመክተት ነው። ሊጡ በሁለቱም በኩል በእሳት ረመጥ መሃል ይቆይና ከድንጋዩ ሲላቀቅ የደረቀ ቂጣ ይሆናል። ቡርክታውን ስንበላ በአሰራሩና በጣዕሙ እየተገረምን ነበረ። ገና አግራሞታችንን ሳንጨርስ ሰማዩ በደመና ተሸፈነና ጨላለመ። ወዲያውም ከባድ ዝናብ ጣለ። ጊዜው ቀን ቢሆንም መተያየትም አስቸጋሪ ሆኖብን ነበረ። በጭጋግ የጠቆረው ሰማይ ገለጥ እስኪል ቆየንና ከጎጆቹ ወጥተን አዳራችንን ትምህርት ቤት ውስጥ አደረግን። በማግስቱ ማልደን በመነሳት የዳሎል ጉዟችንን ቀጠልን። ሲነጋጋ አመች ቦታ ተመርጦ ለስብሰባ ተቀመጥን። ሚስጥር ለመጠበቅ ሲባል የምንሄድበት ተልእኮ እስከዚህ ስብሰባ ድረስ አልተነገረንም። በዚህ ስብሰባ ላይ ግን መድረሻችን ሳባ ሲሆን ዓላማውም እዚያ በሚገኘው የጨው ቀረጥ መሰብሰቢያ ጣቢያ ላይ እርምጃ በመውሰድ ለሰራዊቱ የሚሆን ገንዘብና መሳሪያ ይዘን መመለስ እንደሆነ ተረዳን። ቦታውን የሚመራን አንድ አካባቢውን የሚያውቅ ሰው ይዘናል። ከዚያ በኋላ የነበረው እንቅስቃሴያችን በደርግ ኃይሎች ሊሰማ ስለሚችል ጠላት እንዳይዘጋጅ ከስፍራው እስከምንደርስ ድረስ የምንጓዘው ያለማቋረጥና በፈጣን እንቅስቃሴ ስለሚሆን በተቻለ መጠን በርትተንና ሞራላችንን አጠንክረን ግዳጃችንን እንድንወጣ ተነገረን። የተልእኳችንን አፈጻጸም በተመለከተ በርካታ ምክሮች ተቀብለን ወደ ዳሎል በረሃ ዘለቅን። ከላይ የሚወርደው ፀሐይ ዋዕይና ከአሸዋው ወደ ላይ የሚነሳው ሙቀት ልክ እንደ ቡርክታው ከሁለት በኩል ያበስለናል። የምንጓዘው የደረቅ ወንዝ አሸዋማ ቦይን ተከትለን ነበረ። በወንዙ መልካ ውስጥ የሚታየው ደረቅ የአሸዋ ንጣፍ ቢሆንም አልፎ አልፎ ውሃ ያቆሩ ቦታዎችም ይገኙበታል። ውሃው በጣም ጨዋማ ነበረ። በመንገዳችን ላይ አልፎ አልፎ ከምናገኛቸው ሰዎች አብዛኛዎቹ በግመል በበቅሎና በአህያ ጨው ጭነው የሚመላለሱ ነጋዴዎች ነበሩ። የበረሃ ልምዳቸው ለመጠጥ የሚሆናቸውን ውሃ በስልቻ ሞልተው በከብቶቻቸው ላይ ጭነው መጓዝን አስተምሯቸዋል። መረጃ ለማግኘት ስንል ከእነርሱ ጋር ተቀላቅለን መሄድ ጀመርን። ከእነርሱ ጋር አብረን መሄዳችን ከመረጃው በተጨማሪ ከውሃ ጥም አድኖናል። ከ3 ሰዓት በላይ አብረውን ከተጓዙ ነጋዴዎች ጋር የተጀመረው መግባባት እየጨመረ በጨዋታ እየተቀራረብን ስንሄድ ቀስ በቀስ ርዕሳችን ወደ አካባቢው የጸጥታ ሁኔታና መንግሥት በአካባቢው ስላለው እንቅስቃሴ እየተቀየረ ሄደ። በሚገርም መልኩ ከነጋዴዎቹ አንዱ እጅግ ጠቃሚ የሆነ መረጃ በእጁ እንዳለ ነገረን። ይዞት የነበረውንም የፖስታ መልእክት አሳየን። ፖስታውን ከሰውየው ተቀብለን ለሰራዊቱ አመራሮች ሰጠናቸውና ከፍተው ተመለከቱት። ፖስታው የተላከው በራህሌ ወረዳ ከሚገኘው ፖሊስ ጽሕፈት ቤት ሲሆን የመልእክቱ ይዘትም ወንበዴዎች ወደ እናንተ አቅጣጫ እየመጡ መሆናቸውን የሚገልጽ መረጃ ስለደረሰን ምናልባት ድንገተኛ ጥቃት ሊጥሉ ስለሚችሉ ይህ ደብዳቤ ከደረሳችሁ ጀምሮ ጥንቃቄ አድርጉ። በተቻለ መጠን ተጨማሪ ኃይልና መሳሪያ ልንልክላችሁ እንሞክራለን የሚል ነበረ። ይህም ከአጋመ ወጥተን ወደ ክልታውላሉ ያደረግነው እንቅስቃሴ በደርግ ኃይሎች መታወቁን አመላከተ። ከ3 ሰዓታት ለበለጠ ጊዜ ዝም ብሎ የተጓዘው ይሄ ነጋዴ መረጃውን መጀመሪያ ያልሰጠን ሽፍቶች መስለነው ስለነበር ሳይሆን አይቀርም። በኋላ ግን ማንነታችንንና ዓላማችንን ተረድቶ በእኛ ላይ እምነት በማሳደሩ ሊረዳን ወሰነ። መረጃው እንደተገኘ ከፍተኛ ወታደራዊ አመራሩም ወታደራዊ ተልእኮውን በፍጥነት ለማካሄድ ወሰነ። በመሆኑም 6 ጓዶች ማለትም ሮባ፣ ጌራ፣ ሐዲሽ፣ ዛህላይ፣ አሊጋዝና አረጋይ ያሉበት ቡድን በፍጥነት እንዲጓዝና ቀድሞ በመድረስ ዕቅዱን እንዲፈጽም ተመደበ።
የቀረነው አባላት ከኋላ በደጀንነት እንድንከተልና ስንደርስ አስፈላጊ እገዛ ሽፋን እንድንሰጥ ተወሰነ። የቀዳሚው ቡድን አባላት ግልድም ታጥቀው ግመሎችን እየጎተቱ የጨው ነጋዴዎችን መስለው ገሰገሱ። እኛ ደግሞ ከኋላ እየተከተልን ጉዟችንን ቀጠልን። የሰራዊቱ ቁጥር እየጨመረ በሄደ ቁጥር ሮባ ያመጣው መሳሪያ ሊያዳርሰን ባለመቻሉ ምክንያት ከኋላ ከተከተልነው መካከል መሳሪያ ያልታጠቅንም ነበርን። ከፈረስ ደጌ ከተነሳን 12 ሰዓታት አልፈዋል። ከምንጎነጨው ውሃ በስተቀር ያለ ምግብና ያለ ምንም ረፍት ነበር የተጓዝነው። በዚያ ላይ የዳሎል ንዳድ ሐዘኔታ የለውም። እኔ ድካም ስሜት ይታይብኝ ጀምሯል። ወደ ኋላ መቅረት አብዝቻለሁ። የነበርኩበት ጋንታ አዛዥ ጂግሳ መለስ ብሎ ሁኔታዬን ተመለከተና አማኑኤል አይዞህ ደርሰናል፣ ትንሽ ነው የቀረን፣ በርታ ብሎ ሞራል ሰጠኝ። ያለኝን ጉልበት ሁሉ አሰባስቤ ከጓዶቼ እኩል መራመድ ጀመርኩኝ። ቀድመው የሄዱት ጓዶች የፊናንስ ፖሊሶች ያሉበት ፍተሻ ኬላ ላይ ሲደርሱ የከፈቱት ድንገተኛ አውቶማቲክ ቶክስ ከኋላ ለነበርነው ተሰምቶናል። እኛ ስንደርስም ቶክሱ እንደቀጠለ ነበረ። ጂግሳ ከኋላ የነበርን ሰዎች ከመጀመሪያው ቡድን በስተግራ በኩል ከሚገኘው ጋራ ላይ እንድንወጣ አዘዘ። ጋራውን በፍጥነት ወጥተን ቦታ ያዝን። ከጋራው ላይ ወደ ታች የተሰጠው የሽፋን ቶክስ የጣቢያውን ኃይሎች በማጥቃት አላፈናፍን ስላላቸው መደናገጣቸውና መሸበራቸው ያስታውቃል። ከኋላ ብዙ ደጋፊ ኃይል እንዳለ በመገመታቸው ይመስላል ብዙ መግፋት አልቻሉም። ፊናንስ ፖሊሶቹ መረታታቸውን ስናውቅ ገና እየተታኮሱ እያሉ የጂግሳን ትዕዛዝ ሳንጠብቅ ወደ ቶክሱ በሩጫ ሄድን። ጣቢያው አካባቢ ስንደርስ ወታደሮች እጃቸውን ሰጥተው መሳሪያቸውንም አስረክበው ሁሉም ነገር በቁጥጥር ስር ሆኖ ደረስን። ትጥቅ ያልነበረን የተማረከውን መሳሪያ ታጠቅን። የተገኘውን ገንዘብና ንብረት ይዘን በመጣንበት ሁኔታ ተመለስን። ሰራዊቱ ራሱን ለማጠናከር ከወሰዳቸው እርምጃዎች የዳሎል ወታደራዊ ተልእኮ የመጀመሪያው ተግባራዊ ክንውን ነበረ። ተልእኮ ከአሊጋዝ መቁሰል በስተቀር ያለ ብዙ አደጋ ተሳካ። ያ ስኬት ከፍተኛ ኩራትና በራስ የመተማመን ስሜት አሳደረብን። የተሰማንን ደስታ በቃላት መግለጽ ያስቸግራል። ለአሊጋዝ በቅሎ ተገዛና እርሱ በበቅሎ እኛ በእግር ስንሄድ የተቀላለድንና የዘመርንም ጭምር ነበረ። በዳሎል ጉዞ በርካታ ንብረት አግኝተናል። እነዚህም ማስጠመንጃዎች፣ የሕክምና መድኃኒቶች፣ የግሉኮስ እሽጎችና በጥሬ ገንዘብ 16,000 ብር ነበሩ። እኔም ግሉኮስ ምን እንደሆነ ያወቅኩት በዚያ ወቅት ነው። ያለ ረፍትና ያለ ምግብ ያደረግነው ፈጣን ጉዞ አድካሚ ነበረ። በመጣንበት መንገድ ተመልሰን ለግማሽ ሰዓት ከሄድን በኋላ አቅጣጫ ቀይረን ቀኛችንን በመያዝ ለ7 ሰዓታት በበረሃው ተጓዝን። ሆኖም የተገኘው የተሳካ ድል የፈጠረብን የደስታ ስሜት ድካሙን ሁሉ አጥፍቶት ሙሉ ኃይል ነበረን። ከመነሻችን ጀምሮ በአጠቃላይ ያለ ረፍት የተጓዝነው 19 ሰዓታት መሆኑ ነው። ከረጅሙ ጉዞ በኋላ አንድ ትንሽ መንደር ደረስንና እንድናርፍ ተደረገ። ረፍት ከተደረገበት መንደር ሰዎች ጋር ለመግባባት ጊዜ አልወሰደብንም። አንደኛው መኖሪያ ቤት እንድንገባ ተመረጠልን። ነዋሪዎቹ አርብቶ አደሮች ናቸው። ያሸረጡት ግልድም ሲሆን እያንዳንዱ ወንድ ጠብመንጃ ወይም ጎራዴ አሊያም ትልቅ ጩቤ የታጠቀ ነው። በቂ ገንዘብ በእጃችን ላይ ስለነበረን ሰራዊቱን የተሻለ ምግብ ማብላት በመቻሉ ሙክቶች እንዲሸጡልን ጠይቀን አመጡልንና ለማረድ ተዘጋጀን። ይሁን እንጂ ሰዎቹ ሙስሊም መሆናቸውን ስለተረዳን ዕቃዎቻቸው ተነካክተውባቸው እንዳይጸየፉና
አብረውንም እንዲመገቡ በማሰብ ሙክቶቹን እነሱ እንዲያርዷቸው ጠየቅን። እነርሱ ግን በገንዘባችን የገዛናቸውን ሙክቶች ራሳችን አርደን እንድንጠቀም ተከራከሩን። እኛ እናንተን መምሰል፣ ከእናንተ ጋር መመገብ፣ እንደ ባህላችሁ መሆን ያስደስተናል። እናንተ እንደ ባህላችሁና ሃይማኖታችሁ አርዳችሁ አብረን በልተንና ተደስተን መለያየት እንፈልጋለን። ከእናንተ ጋር አንድ ሆነን ስለ ችግርና ስለ ደስታችሁ ተጫውተን ከመሄድ የበለጠ የሚያስደስተን ነገር የለም በማለት አጥብቀን ስንነግራቸው የተሰማቸው ልባዊ ደስታ እስካሁን ይታወሰኛል። ሙክቶችን አምጥተው አረዷቸውና አብረን አዘጋጅተን በላን። ልንሄድ ስንነሳ እዚያው አልተሰነባበትንም። የተወሰነ ርቀት ሸኙንና መልካሙን ሁሉ ተመኝተውልን መርቀውን ተለያየን። ጉዟችንን አጠናቀን በሰላም አሲምባ ተመልሰን ገባን። ትጥቃችን ተጠናክሯል። ሞራላችንም ቢሆን ከፍ ብሏል። የሌለን መሳሪያ መትረየስ ብቻ ነበረ። ወደ ኋላ የመጡ አዳዲስ ጓዶችም ተጨምረዋል። እናም ተአሊም ተዘጋጀ። ሰንገዴ ቋሚ የወታደራዊ ሥልጠና ማዕከል እንዲሆን የተደራጀው ከዳሎል መልስ ነበረ። በዚህ ጊዜ የተአሊም ወይም ወታደራዊ ማሰልጠኛ ኃላፊው ግርማይ ነበረ። ይሄኛው ግርማይ ከመስራቾቹ ጋር የመጣው ሳይሆን ከወሎ ከነሽፈራው ጋር የመጣው ግርማይ ነው። ግርማይ ቋሚ አሰልጣኝ ነበረ። እኛም በአካባቢው በምንሆንበት በማንኛውም አጋጣሚ ጊዜያችንን የምናሳልፈው በወታደራዊ ሥልጠና የተለያዩ ልምምዶችን በማድረግ ነበረ። ግዳይ የሚያሰለጥነን የፈንጅ ሥልጠና ቀጥሏል። ግርማይ ደግሞ ካራቴና ጂዶ፣ ያለ ድምፅ ሰዎችን ማፈን እንዲሁም ስለላና የመሳሰሉ ጠቃሚ ወታደራዊ ትምህርቶች ይሰጠናል። እያደር አዲሮብን ሙሉ በሙሉ ተቆጣጠር ነው። ከሕዝቡም በሚገባ ተዋወቅን። ገራይን፣ ኃይለ ማርያምን፣ በየነ ጉራን የመሳሰሉ የአዲሮብ ልጆች የሰራዊቱ አባላት መሆናቸው ከሕዝቡ ጋር ለመተዋወቃችን ባህሉንና ቋንቋውን ለመላመዳችን ትልቅ አስተዋጽኦ አድርጓል። ገራይና በየነ ጉራ ስንቅና ትጥቅ ነበሩ። በተቻለን መጠን ራሳችንን ለመቻል ጥረት እናደርግ ነበረ። ለምግባችን የሚሆነውን ጥሬም ቢሆን በገንዘባችን ገዝተን ለማቅረብ እንሞክራለን። ሕዝቡ ባለው አቅም ሁሉ ሊተባበረን ዝግጁ የነበረ ቢሆንም እኛ ግን ሕዝብ ላለማስቸገር የማናደርገው ጥረት አልነበረም። ሕዝብን ከማስቸገር ይልቅ እኛ ጾማችንን ማደርን እስከምንመርጥ ድረስ እንጠነቀቅ ነበረ። የትግራይ ሕዝብ ለእኛ ድርጅት ያደረገው መሥዋዕትነት ግን ቀላል አልነበረም። ባለው አቅም ሁሉ የሚያስፈልጉንን ነገሮች ከማቅረብ ወደ ኋላ ብሎ አያውቅም። ባንጠይቀውም ችግራችንን ያውቅልን ስለነበረ ምግብና ውሃ ያቀርብልናል፣ የሚያስፈልገንን መረጃ ይሰጠናል፣ መንገድ ይመራናል፣ ውጊያ ላይ በምንሆንበት ጊዜ ቁስለኞችን በማንሳት ይንከባከባል ወዘተ። የትግራይ ሕዝብ ድጋፍ ተለይቶን አያውቅም። በዚህም ጊዜ የሕዝባዊ አርነት ትግራይ ድርጅት በአካባቢው መንቀሳቀስ ጀምሮ ነበረ። አንዳንድ ጊዜ ሕዝብ ፊት ስንቀርብ አለመግባባቶች ይከሰቱም ጀምረዋል። ያለመግባባቱን በቀላሉ መፍታት ስንችል፣ አንዳንድ ጊዜ ግን ችግሮች ይፈጠሩ ነበረ። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 6 አብቅቷል። በቀጣይ ክፍል 7ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።